ሚስቴ ፍላጎት የላትም ለዛ ነው ሌላ ሴት ጋር ሄደው የምትሉ ወንዶች ግን እረፉ የምር። ምክንያቱም እግዚአብሔር ሲፈጥረን ራሱ እያንዳንዷ ሴቷ ውስጥ ስሜቱን አስቀምጦን የፈጠረን በመጀመሪያ ደረጃ ማለት ነው። እና ችግሯን ጠይቋት። ለምንድነው ፍላጎት ያጣሽው? ለምንድነው ግንኙነት ማድረግ የማትፈልጊው ብላችሁ ችግሯን መጠየቅ አለባችሁ። ወይ ደግሞ የስራ ጫና ሊኖርባት ይችላል። ልጆች ማሳደግ አለ። ኃላፊነቷን ተጋሯት። ያ ሸክም እንዳይኖርባት ኃላፊነቷን ተጋሯት። የስራ ጫና ካለባት ቀንሱላት። ከዛ ምንድነው የምትፈልገው የሚለውን ነገር ደግሞ በግልጽ ጠይቁ። በግልጽ እንደመነጋገር ትዳርን የሚያተርፍ ነገር የለም። ትዳርን ደግሞ ለማትረፍ የግንኙነት ህይወትን ማትረፍ የሚያክል ነገር የለም እና ሴት ልጅ ፍላጎት ሳይኖራት ቀርቶ አይደለም፣ ጫናው በዝቶባት ነው። ወይ ደግሞ እናንተ ጠርጥራችሁ ነው ማለት ነው። እናንተ ሌላ ቦታ ትሄዳላችሁ ብላ ከጠረጠረችም ምንም ስሜቷ ሊመጣላት አይችልም ያቺ ሴት። ስለዚህ ያለውን ነገር በግልጽ ተነጋገሩ። እንዴት ባረግልሽ ነው? ምኑ ጋር ነው ስነካሽ ስሜትሽ የሚመጣው? ሴቶችን በግልጽ ተናገሩ። አትፍሩ። በቃ ትዳራችሁ ማትረፍ አለባችሁ። ወንዱ እንደዛ አስቦ ይሄዳል፣ ሌላ ቦታ ይሄዳል። ከዚህ ሁሉ ትዳር ውስጥ በግልጽ መነጋገርን የሚመስል ነገር የለም። ሴቷም ንገሪው፣ ምኑ ጋር ሲነካሽ ስሜትሽ እንደሚመጣ እንደሚያስደስትሽ፣ እርጥበትሽ ምኑ ጋር ሲነካሽ እንደሚመጣ ተናገሩ። የትኛው ነው ያስቸገራችሁ? ንግግር ስታደርጉ ቶሎ መጨረስ ነው ወይስ በጣም ማብራራት? እንደዚህ አይነት ነገሮች ለሚያስቸግራችሁ ሰዎች አቬሬጅ የሆነ ኤክስፕላኔሽን እንዴት ማድረግ እንደምትችሉ ልንገራችሁ። ምክንያቱም አንድ ሰው ጎበዝ ፐብሊክ ስፒከር ነው ወይም ጎበዝ ተናጋሪ ነው ካልን በጣም የማያብራራ ቶሎም ደግሞ ንግግሩን አይቋጭም። አቬሬጅ የሆነ ሰው የሚረዳውን አይነት ኤክስፕላኔሽን ያደርጋል። ለዚህ ደግሞ መፍትሄው ሩል ኦፍ 3 የሚባል ነገር አለ። አንድ ነገር ስታስረዱ ከ3 ፖይንቶች በላይ አታድርጉ። የሆነ ፖይንት አንሱና ያንን ፖይንት ለማስረዳት ታሪክ ልትጠቀሙ ትችላላችሁ፣ ኤግዛምፕል ልትጠቀሙ ትችላላችሁ፣ የሆኑ ጥናቶችን ልትጠቀሙ ትችላላችሁ። ከ3 በላይ ግን በፍጹም እንዳታብራሩ። ያንን ስታደርጉ ንግግራችሁ በጣም ቶሎ የማያልቅም፣ በጣም የማይንዛዛም። ስለዚህ ሩል ኦፍ 3 መጠቀም ጀምሩ። እንደዚህ አይነት የኮሚኒኬሽን ቲፖች እንዲደርሳችሁ ፔጁን ፎሎ ማድረግ እንዳትረሱ። ፕሮፌሽናል ደግሞ የሆነ ፐብሊክ ስፒኪንግ እና ኮሚኒኬሽን ኮችንግ የምትፈልጉ ከሆነ ኢንቦክስ ልታደርጉልን ትችላላችሁ። እናመሰግናለን። ፍቅረኛዬ በጣም ቢንከባከበኝም ለሱ ያለኝ ስሜት ግን ሊለወጥ አልቻለም ትለናለች የዛሬ ባለ ታሪካችን። ከፍቅረኛዬ ጋር ከተዋወቅን 7 ወር ሆኖናል። በቃ ማያደርግልኝ ነገር የለም። ያዝናናኛል፣ ያጨማልቀኛል፣ በየቀኑ ስጦታ አበባ ያጎርፍልኛል። በተለይ ዊኬንድ ላይ ከከተማ ሳንወጣ የቀረንበት ቀን የለም። ከኔ አልፎ ለቤተሰቤ ራሱ ማያደርገው ነገር የለም። እኔ ግን ለሱ ብዙም ስሜት የለኝም። ከዚህ ቀደም ቺት አድርጎብኝ የተለያየሁት ኤክሴ ፍቅር በፍጹም ሊወጣልኝ አልቻለም። ምን ማድረግ እንዳለብኝ ግራ ገብቶኛል። እሱ ደግሞ ቶሎ እንድንጋባ ይፈልጋል። እኔ ደግሞ ማልወደውን ሰው አግብቼ መኖር ደግሞ ለሱም እንደሚወደኝ መሆን አለመቻሌን ሳስበው ግፍ እየሰራው ይመስለኛል። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበረ? ብለየው ይሻላል ወይስ አብሬው ብቀጥል? ሀሳብ አስተያየታችሁን በቅንነት ለግሱኝ ትለናለች የዛሬ ባለ ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡላት እና ደግሞ አካውንቴን ኮፒ ሊንክ ሼር ሪፖስት አድርጉልኝ። አመሰግናለሁ። የገዛ ጓደኛዬ ፍቅረኛዬን ቀማኝ ይለናል የዛሬ ባለ ታሪካችን። የልጅነት ጓደኛ አለኝ። ከኤሌመንተሪ ጀምሮ አብረን ነበር የተማርነው። ሃይስኩል ልንጨርስ አካባቢ እነሱ ሰፈር ይቀይራሉ። ነገሩ ወዲያ ሁለታችንም ወደ ዩኒቨርሲቲ ገባል። እኔ ወደ ጅማ፣ እሱ ደግሞ ወደ ሀረማያ። ታዲያ በስልክ ምናምን እንገናኝ ነበር። ከግቢ ልንወጣ አካባቢ እኔ ፍቅረኛ ያዝኩኝ። ለሱም በተደጋጋሚ ስለሷ ነግረው ነበረ። እናም ከተመረቀም በኋላ አዲስ አበባ ስንመጣ አስተዋወቅኳቸው። እሷ የአዳማ ልጅ ነበረች። እዛ ከጓደኛዬ ጋርም አብረን እየሄድን ቺል እናደርግ ነበረ። ታዲያ ከትንሽ ጊዜ በኋላ እሷ ዲስታንሱ ለኛ አይሆንም ምናምን ብላ በሰበብ ተለየችኝ። በቃ ነገሩ ቢያሳዝነኝም አገግሜ ስራዬን መስራት ጀመርኩኝ። ታዲያ ከእሷ ከዝን ጋር አልፎ አልፎ እናወራ ነበረ። እናም ከ3 ወር በኋላ እሷ እኮ ሌላ የጠፈ ፍቅር ጀምራለች ብላ ፎቶ ላከችልኝ። ፎቶን ከፍቼ ሳየው ያየሁትን ነገር ማመን ነበር ያቃተኝ። ፎቶው የገዛ ጓደኛዬ ከእሷ ጋር ተቃቅፎ የተነሳው ነበር። በቃ በጣም ግራ ገባኝ። በስራ ምክንያት ከእሱ ጋር ከተገናኘን ብንቆይም አልፎ አልፎ በስልክ እናወራ ነበር። እኔም ከዛ በኋላ ክህደቱ ስላንገበገበኝ ብሎክ አድርጌው ህይወቴን ቀጠልኩኝ። እሱም ስራው ስለገባው መሰለኝ ሊደውልልኝ እንኳን አልሞከረም። ብቻ በሰው መከዳት በጣም ከባድ ነገር ነው። እኔ ግን አገግሜ ህይወቴን እየቀጠልኩ ነው። እናንተ ግን በእኔ ቦታ ብትሆኑ ምን ታደርጉ ነበር ይለናል የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡለት። በትዳር ውስጥ እምነትን ከሚያጠፉ ነገሮች መካከል አንዱ ያለፈ ህይወትን በግልጽ አለመነጋገር ነው። አዎ መናገር ሊያስፈራ ይችላል። በዛ ነገር መልሶ ቢወቅሰኝም የሚለው ፍርሃት ሊኖር ይችላል።
ነገር ግን ማንኛውም ትዳር ከመጀመሩ በፊት ስላለፈ ታሪካቸው ምንም የተደበቀ ነገር መኖር የለበትም። በተለይም ደግሞ ከዚህ በፊት ልጅ ካላቸው፣ የገንዘብ ዕዳ ካለባቸው፣ ያከማቹት ሀብት ካለ እነዚህ ሁሉ በግልጽ ታውቀው ትዳሩ መጀመር አለበት። ምክንያቱም እምነት አንድ ከፈረሰ በኋላ መልሶ ለመገንባት ብዙ ጥረትና ጊዜ ይፈጃል። ብዙውን ጊዜ ባለትዳር የሆነች ሴት የምትሳሳተውን ትልቁ ስህተቷን ልንገራችሁ። በተለይ ባሏ የጠዋት ሰው ከሆነ የማለዳ ሰው ከሆነ በጠዋቱ ስራውን የሚገባ ከሆነ ማለት ነው እሷ ተነስታ ያለችዋን ነገር ከታትፋ ሰራርታ ምን ብላ በልተው አጥንታው የኔ አባት ቻው ሰላም ዋልልኝ ቀን ብሩህ ይሁን በሰላም እስከምትመለስ ድረስ ፈጣሪ ጠብቅ ማለት ሲገባት ማለት ነው እሱ በዛ ሰዓት ቢፊ አዘጋጅልኝ አይላት። ያለችዋን ነገር ሰራርታ ብታቀርብ ወንድ ልጅ እኮ አያውቅም። የእውነት ብቻ ጥሩ ፊትና ጥሩ ፈገግታ ይኖር እንጂ ምንም ነው የማያውቀው። ግን ማለት ነው እሷ በዛ ሰዓት አክስቷ ደወለች ታወራለች፣ እህቷ ደወለች፣ ወንድሟ ደወለ ታወራለች፣ እናት አባቷ ቢደውሉ ምን አለፋችሁ ድሮ የት እንዳለች የቋት ጓደኞቿ ቢደውሉ በዛ ሰዓት እኔ እኮ ባሏ ቤት ውስጥ የሚቆየው ማለት ነው 5 ደቂቃ በዛ ቢባል ደግሞ 10 ደቂቃ ብቻ ነው። ከዛ በላይ እንኳን ቤት ውስጥ አይቆይም። ምክንያቱም እሱ ያችን ሰዓት ተጠቅሞ ወደ ስራው ነው የሚሄደው። በቃ ቀኑን ሙሉ ቤት ለማይመጣ ወንድ ልጅ ምን አለ ያቺ 5 ደቂቃ 10 ደቂቃ እንኳን ማንንም ማውራት ቢቀር እሱ በሰላም ውጣ ካለችው በኋላ እንደው የምታወራውን ሰው ብታወራ፣ ጎረቤት ወዳ ቡና ብትጠጣ፣ ቤቷ ላይ የፈለገችው ሰው ብታወራ፣ ለራሷ ጊዜ ብትሰጥ ምን ችግር አለ? ግን እሱ ለሚቆየው 5 ደቂቃ እሷ ጊዜ የላትም። አይ ወንድ ልጅ አንተ እኮ ለፍቶ አዳር። የእውነት የወንድ ልጅ ክብር ይገባዋል። ልጅ ለሚወዳት ለሚያፈቅራት የራሴ ለሚላት ለሚስቱ ማለት ነው ባለው አቅሙ ምንም ቢያደርግ አይሰስትም፣ ምንም ለማድረግም አይሰስትም። የምሬን ነው። ግን ወንድ ልጅን የሚያሳስበው የሚከፍለው ገንዘብ የሚያወጣው ገንዘብ ሳይሆን እንዴት አድርጎ እንዳመጣው። እንዲሁ ሳይሳሽ ለትዳር ምትሆኚ ሴት ነሽ፣ በቃ ለትዳር ትሆኛለሽ እና ላግባሽ አይባልም። ወንዶች እንደዛ ባይዘው። ዛሬ ደግሞ እናንተ ላይ ነው የመጣሁት እና እሺ አስተዋልካ ለትዳር ምትሆን ሴት መሆኗን እንደዚህ የሚል ሰው ሲጀመር is like someone serious ነገር የሚፈልግ ሰው ነው, which is a good thing. ግን ለሴቷ ሄዳችሁ በቃ you ለትዳር ምትሆኚ ሴት ነሽና ላግባሽ አይባልም. if you notice እና ኖቲስ ካረክ ለትዳር ምትሆን ሴት መሆኗን ጥሩ ሴት ናት ብለህ ካመንክ like በቃ ለማወቅ ሞክር፣ ሞር ለመጠጋት ሪሌሽንሺፕ ቢልድ ለማድረግ ምናምን ሞክር እንጂ like የሆነ አይነት አግሪመንት ሄደ እንደሚፈርም ሰው ለትዳር ምትሆኚ ሴት ነሽና ላግባሽ አይባልም። እሺ ድሮ አሪፍ የሚባሉ የፍቅር ግንኙነቶች የሚለኩት ጥል ከሌለ በቃ ሰላማዊ የሆነ ግንኙነት ነው ያላቸው ተብሎ ይታሰብ ነበር። አሁን የምነግራችሁ ፋክተሮች ላይ በመመስረት ያላችሁን የሪሌሽንሺፕ ኳሊቲ መመዘን ትችላላችሁ። የመጀመሪያው ፍሬንድሺፕ ነው። ሌላኛው ፋክተር ሎያሊቲ፣ ምን ያክል ያ ሰው መታመን ይችላል ወይም ይቺ ሴት ምን ያክል መታመን ትችላለች። በተለይ ደግሞ አሁን ላይ የሴክሹዋል ቺቲንግ ባይኖርም ግን ኢሞሽናል ቺቲንግ አለ። እነኚህ ሰዎች ከናንተ ውጪ ሴክስ ያደርጋሉ፣ ይሳሳማሉ ያንን ሰው ማለት ሳይሆን ከናንተ ውጪ እንዴት ነህ፣ ደህና ነው ወይ፣ ዛሬ ደብሮኛል፣ እስኪ ደስ እንዲለኝ አርገኝ፣ እስኪ ያስቀኝ አይነት ስታፍ እንዲ ፍሊርቲንግ ላይ መሰረት ያደረገ መጀናጀል ላይ መጣበስ ላይ መሰረት ያደረገ ሲሪየስ የሆነ ነገር የለም ግን ትመቸኛለሽ አይነት ነገር ከሌሎች ሰዎች ጋር የሚያወሩት ማለት ነው። ይሄ ከሎያሊቲ አንፃር ሊመረመር ይገባዋል። ሌላኛው ጀነሮሲቲ ነው። እርስ በርስ ያላችሁን ሪሶርስ ምን ያክል ሼር ትደራረጋላችሁ፣ ያላችሁን ጊዜ፣ ያላችሁን ኢነርጂ፣ ያላችሁን ሪሶርስ ኢቭን ገንዘብ፣ እሱን ማለት ነው። ሌላኛው ፋክተር ኮሚትመንት ነው። ምን ያክል ዘላቂ እንደሆነ እነኚህ ሰዎች ያምኑበታል የሚለው እጅግ በጣም ወሳኝ የሆነ ነገር ነው። ምክንያቱም አንዳንድ ሰዎች ልክ መጣላት ስትጀምሩ ወይ አለመግባባት ስትጀምሩ በቃ ይሄ ግንኙነት ካልተመቸ መብትህ ነው ሌላ ሴት ጋር መሄድ ትችላለህ እኔ የሚል አይነት መልስ ማለት ነው። ምክንያቱም ሲሪየስ የሆነ ነገር ነው። ይሄንን ነገር አንዴ ጀምራችሁታል፣ ከመጀመሪያው እስከ መጨረሻው ድረስ ነው መሄድ የምትፈልጉት። በዚህ ጉዳይ ላይ የፍቅር ህይወታችሁን ማሻሻል የምትፈልጉ ሰዎች ቴሌግራም ላይ በፍቅር መኖር በሚል ርዕስ በረጅሙ የምናወራ ይሆናል። መማር የምትፈልጉ ሰዎች በውስጥ መስመር በፍቅር መኖር ብላችሁ ጻፉልኝ። መልካም ጊዜ። ቻው ቻው። ብዙ ጊዜ ወንድ ልጅ ፍቅረኛው ወር ሴት ጓደኛው ኬር ስታደርግለት አቴንሽን ስትሰጠው ጊፍት ምናምን ብዙ አይነት ነገር ስታደርግለት ይጨንቀዋል፣ ይደብረዋል ምናምን ነገር። ምክንያቶቹ ብዙ አይነት ናቸው። ሊስት እናድርጋቸው። የመጀመሪያው ወንዶች እንደምታውቁት ራሳቸውን እንደ ፕሮቫይደር አቅራቢ አድርገው ነው የሚያስቡት። ስለዚህ ከሴቷ ቱ ማች አቴንሽን ኬር ምናምን መቀበል፣ ጊፍት መቀበል፣ እነኝን ሪሲቭ ማድረግ ራሱን እንደ ደካማ እንዲያይ ያደርገዋል። ስለዚህ ሌስ ማስክሊን እንዲሆን ወንድ እንዳልሆነ እንዲሰማው ያደርገኛል ብሎ ስለሚያስብ ብዙ መቀበል አይፈልግም። ሁለተኛው ደግሞ በሪሌሽንሺፑ እርግጠኛ ካልሆነ
ለምሳሌ ወንድ ልጅ ሪሌሽንሺፕ እርግጠኛ ካልሆነ ስላችሁ ሪሌሽንሺፕ ረጅም መንገድ እንደሚጓዝ ሪል ይሆን አይሆንም የማያውቅበት ነገር ከሆነ ማለት ነው ከእሷ መቀበሉን እንደ መታሰር አድርጎ ያስባል ማለት ነው። ስለዚህ ይህን አይፈልጉም ወንድ ልጅ። በዚህ ምክንያት እሷ ስታረግልን በቃላል አንሹር ነው በእሷ። ስለዚህ የትም የማይሄድን ግንኙነት ውስጥ ተቀምጦ ሪሲቭ ማድረግ ማለት ለሱ ሌላ አንድ ጭንቀት ይፈጥርበታል ማለት ነው። ሶስተኛው ደግሞ አንዳንድ ወንድ ከሴቱ ከፍቅረኛው ብዙ ነገር ሲደረግለት ኬር ሲደረግለት ሲሰጠው ምናምን እንደ እዳ እንደ ግዴታ አድርጎ ያስባል። ለምሳሌ እሷ ባረገችለት ቁጥር የሆነ ቀን እኮ ውለታው አለብኝ ምናምን ብሎ እንዲያስብ ማለት ነው። ከዛ መውጠር ጀምራል ማለት ነው። ይሄን አድርጋልኛለች፣ ይሄን አድርጋልኛል፣ ስለዚህ የሆነ ሰዓት ላይ ይሄን ማድረግ አለብኝ ብሎ እንዳስብ ያደርገዋል። በዚህ ምክንያት በጣም እንዲጨናነቅና ኦቨርዌልም እንዲሆን ያደርገዋል። ሌላኛው ደግሞ ለፍቼ ነው ማግኘት ያለብኝ ብሎ ስለሚያምን ከሷ የሚደረገውን ነገር በቃ ለፍቶ እንዳገኘ አይሰማውም ማለት ነው። ለዛ ነው ሴቶች ብዙ ጊዜ ኬር አታድርጉ፣ ብዙ አቴንሽን አትስጡ የሚባለው። ወንዱ በጣም ስታደርጊለት በጣም አቴንሽን ኬር ሰጩ ማለት ነው ለፍቶ እንዳገኘ አይሰማውም። ለሱ ለፍቶ ማግኘት ሰርቶ ማግኘትን ነው እንደ ፍቅር አድርጎ የሚያስበው ማለት ነው።